ግን እንዲህ እየሆንሽ ያለሽው ከጆሲ ፍቅር ይዞሽ ነው? እዚህ ዩቱብ ቻናል ኮሜንት ላይ ፒን የሚደረገው አካውንት የሰላምዬ ዩቱብ አካውንት ነው። ዛሬ እንግዲህ በአዲስ ቻናል ነው የመጣሁት። በአዲስ ቻናል ስላችሁ በአዲስ ዩቱበሮች ነው የመጣው። በእኔ ቤት አዲስ ናቸው እና ምንም አይቼ ማለፍ ስላልቻልኩ ነው የምሬን ነው የምላችሁ። እና ጆሲንና መቅዲን ታውቋቸዋላችሁ። እንግዲህ የጆሲና የመቅዲ ሁኔታ የጓደኝነታቸውን በመሀልም መቅዲ ጠፍታ ነበርና ጠፍታ ማለት ከጆሲ ጋር አብረው አልነበሩም። በመሀል ደግሞ ሰላምን ታውቋታላችሁ። እቺ ቆንጅዬ ልጅ መታ ነበርና ጆሲ ከነበረበት ድብርት አስወጥተው በጣም አሪፍ ጊዜ ከሁለት ወር በላይ አብረው ሰርተው ነበር። በመሀል ግን የተፈጠረውን ችግር ማብራራት አልፈልግም እና በጣም የሚያስጠላ የሚደብር ነገር ተፈጥሯል። ያ ማለት እንግዲህ ሰላም እና ጆሲ የነበራቸው ሲሰሩ የነበሩ በጆሲ ቻናል ላይ ልክ በቃ አለ አይደለ በጣም እንዴት ነው ከጓደኛ በላይ ነው ሲሰሩ የነበርና እንግዲህ በመሀል የተፈጠረውን አይታችኋል። ያው መቅዲን ታቋታላችሁ፣ የጆሲ ጓደኛ ናት። የ4 አመት ጓደኛዬ ነው ብላለች። ማለት ሰላምና ጆሲ አብረው በሆኑበት ሰዓት እሷ እንግዲህ ክፍተት ተፈጥሯል። እሷ ስለመጣች የኛ ፍቅር ቀዘቀዘ፣ የኛ ፍቅር ጠፋ፣ ጆሲን ልትነጥቀኝ ነው በማለት እንግዲህ መቅዲ አቤቱታ አቅርባ ነበረ። እንዲሁም ባለፈው እስከ መደባደብ ደርሰዋልና እንግዲህ ከሰላም ጎን ደግሞ ኢንዲ የሚባል አንድ ምርጥ ልጅ አለ። የመሬን ነው የምላችሁና ዛሬ ቻናል ከፍቶላታል እሷና የእሷን ቻናልም እስኪ ከኔ ራሱ ፒን አረገዋለሁና ሰብስክራይብ እንድታረጓት ማለት ነውና የምር ነው የምላችሁ። አንዳንዴ እንዴት ነው ፍቅረኛሞች እነሱ ሲራራቁ እነሱ ለመቀራረብ በመሀል የሚጎዳው ሰው በጣም ነው የሚያሳዝን። የምር ነው የምላችሁ። ሴቶች ግን ልብ ልትገዙ ይገባል። ማለት አሁን ሰላም በጣም ከሚባለው በላይ ታቋታላችሁ እና ምርጥ የልጅ ናት እና እንግዲህ ለጆሲ የከፈለችው በጣም ስንት ቪዲዮ ነው የሰራችሁ ከሚባለው በላይ ስንት ጊዜ ነው ከሱ ጋር የነበረችው እና እንግዲህ ጆሲ ደግሞ ለቪዲዮ ብቻ እንደሆነ ነው የተረዳሁት አሁን ላይ ማለት ነው። እና መቅዲን የማይመቻት ከሆነ መቅዲን የሚደብራት ከሆነ ሁሉም ነገር ጥንቅር ብሎ ይቅር ብሏል። እኔ ጆሲን በጣም የማከብረው የምወደው ልጅ ነው የምር። ብዙ የምከታተለውም በእነ ሀይሚና በእነ ቡራ ነው እና ሰሞኑን የተፈጠረው ነገር ግን በጣም ይደብራል። በጣም ማለት ነው። ማለት መቅዲና ጆሲ አብረው የሚሆኑ ከሆነ በመሀል ሰላምን ለምን ማስገባት አስፈለገ? ማለት ለነሱ መቀራረብ ለነሱ የፍቅር ስሜት አንድ ላይ ለመሆን ፍቅራቸው እንዴት ነው ፍቅራቸው ሞር እንዲሆን የግድ ሰላም በመሀል ገብታ እንደዚህ መሆን አልነበረባትም። ያሳዘነችኝ ሰላም ብቻ ናት። የምሬን ነው የምላችሁ እና እኔ በሷ ቪዲዮ ሰርቼ አላቅም፣ ግን ቪዲዮአቸውን እከታተል ነበረ። ዛሬ ግን ቻናል ስለተከፈተላት ደስ ብሎኛል በጣም በቃ ማለት ሀቁን የሚናገርና እነ ጆሲንም ልክ ልካቸውን የነገራቸው ኢንዲ የሚባል ልጅ ያለና በጣም የምር እሱ ራሱ 40 ስንት ሺህ ነው ሰብስክራይብ ያለው እና እሱ ራሱ 50 ሺህ ቢገባ ደስ ይለኛል። ዛሬ ቻናል ለሷ ከፍሰውላታል ማለት ነው። በጣም ደስ ብሏታል። እንዴ ትምህርት ሁላ ትታለች እንዴ ትምህርት ምትታ ነው ከጆሲ ጋር ቪዲዮ ስትሰራ የነበረ የሚባል ሁላ ነው። እኔ ማለት የሆነ ሁሌም ባልከታተላቸው ቪዲዮአቸውን አልፎ አልፎ ያለውና ብቻ ማለት 4 አመት ሙሉ ጆሲና መቅዲ ሲኖሩ እንግዲህ ከነብሩክ ጋርም በቃ ከነቶፊቅ ጋርም ቪዲዮ ሲሰሩ ልክ እንደ ጓደኛሞች ነው። ግን በመሀል የሆነ ክፍተት ተፈጥሮ ነበር እና እሷ የለችም ነበር መቅዲ እና አሁን ሰላም በመሀል መታ በጣም ብዙ የመውደድ ብዙ የኦዲየንስ በቃ በጣም ነው ኦዲየንስ የወደዳት ሰላምን እና አሁን ላይ ግን መቅዲ እሷ መታ ፍቅሬ ልትቀማኝ ነው ጆሲ እኮ ፍቅረኛዬ ነው በማለት እንግዲህ ጆሲም በአንቺ የመጣ በአይኔ የመጣ ነው። መቅዲን የማይመቻት ነገር እንኳን ሰላም ሌላው ጥንቅር ብሎ ይቅር ብሎ ተናግሯል ከአንዴም ሁለቴና ብቻ ይደብራል። የምር ይደብራል። ማለት ሁለት ፍቅረኛሞች ፍቅራቸውን ማጣጣም ያለባቸው ማስኬድ ያለባቸው በራሳቸው የፍቅር ሁኔታ ነው እንጂ በመሀል ሰው አስገብተው ማለት እሷን እኔ እንጃ ብቻ ከባድ ነው ለመግለጽ። የምሬን ነው የምላችሁና ስለዚህ ሴቶች ራሳችሁን ሆኑ ልብ ግዙ፣ ልባችሁ እንዳይሰበር ማለት ነው የምር እንግዲህ ሰላም ጆሲን ስታጣ በጣም ነው ያዘነችው በጣም ማለት ነው። እና
ስለ እሷ እውነቱንም ተናግሯል ማለት ነው። ከእሷ ጋር ያለው ኢንዲ የሚባል ልጅ አለ። በቃ ውሃ ሁሉ ደፍቶባታል። በቀደም ከመቅዲ ላይ ተናዶ አስመሳይ ነሽ ምናምን እያለና ከባድ ነው። የምሬን ነው የምላችሁ ማለት በዚች ምድር በዚች ዓለም ለመኖር በቃ እንዴት ነው የራሳችን እንዴ አንድ አይነት ልብስ እየለበሱ ሰላምና ጆሲ ማለት ነው አበባ ሁሉ ሰጥቷታል። አንቺ ማለት ከፈጣሪ የተሰጠሽኝ ስጦታ ነሽ ሁሉ ሲል ሁላ እኔ ሰምቼዋለሁ። እና በጣም ብዙ ነገር ነው ሲላት የነበረ ጆሲ እና ታዲያ ይሄ ሁሉ ውሸት ነበር ማለት ነው። ማለት ውሸት በቃ ማስመሰል ነበር ማለት ነው። እና በጣም ነው ያሳዘነችኝ። አንድም ነገር ቻናል እንኳን የላትም የምር በቃ ዛሬ ግን ቻናል ተከፈተላት ማለት ነው። እና ስለዚህ ቤተሰብ አድርጓት 10 ሺህ ትገባለች። አሁን 5 ሺህ ገብታለች። ዛሬ ነው ክሬት የተደረገው እና የምር ይሄን ቻናል የከፈተላት ወንድማችን ኤንዲ ነው መሰለኝ የሚባለው እና ስሙን ብዙ አያዘኝም። በቃ የምር ምርጥ ልጅ ነው በጣም ማለት ነው። ፈጣሪውን የሚፈራ ማለት ነው በጣም እንደው ጆሲ ግን የምር እኔ በዚህ ልክ አልጠበቅኩትም። በጣም ነው የማከብረው የምወደው በነ ቡራ ነው ብዙ የምከተለው እና እንደዚህ ሲሆን ግነት እኔ እንጃ በጣም ከባድ ነው፣ አይደረግም።